ልጁን ሰጠችው። አብርሃም ደግሞ አልቀበልም አላትና ቤተሰቦች የዛሬው ቪዲዮ በጣም የሚያሳዝን ነገርና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳይረሳ። ወደ ርዕሳችን ጉዳይ እንግባና ሩታ ምን አጋጥሞሽ ነው ልጁን ልስጠው መጥተው? ከሀገር ብትወጪም ከሀገር ብትገቢም ሀገር ውስጥም ብትሆኚ ሀገር ብትወጪም ልጁን ካንቺ ጋር ነው እንጂ መሆን ያለበት ከአብርሃም ጋር መሆን የለበትም። አንደኛ። ሁለት ደግሞ በእንጀራና ልታሳድዩ ነው የምትፈልጊው ወይ ነው ምንለው እኛ። ከሄርሜላ ጋር ሆኖ ልጁን ታሰቃዩዋለች። እኔ የሚመስለኝ ቤተሰቦች ሄርሜላ ምንም ያህል ደግ ሴት ብትሆንም ታሰቃዩዋለች ብዬ ነው የማስበው። ለምን መሰላችሁ? አብርሃም ልጁን የሚፈልገው ሁላ አይመስለኝም። ሩታ በጣም ነው የምታሳዝነው ቤተሰቦች። በዚህ አጋጣሚ ሩታ እየተለማመጠች እንትን እያለች እንደዚህ በቃ ልጁን ውሰድልኝ አብርሃም አልቀበልም፣ የወለደውን ልጁን ላይ አልቀበልም፣ የዛኔ ልጁን ስጪኝ ስለሽ እንደዚህ ይሆንሽው፣ አሁን ከሀገር ስትወጪ ምን አጋጥሞሽ ነው? ዘመድ አዝማድ እያለ እነ ሜሪ እነ ዳኒ እያሉ ለምን ለነሱ አሰጪያቸውም? እኔ አልፈልገውም ብሏታልና እኔ አብርሃም ጤነኛ አይመስለኝም ቤተሰቦች። ምንም ያህል ሩታንም አብርሽንም ብትወዷቸው ጤነኛ አይመስለኝም። ለምን የዛኔ ስንት ነገር አሳልፈው አሁን የረሳ ሰው አሁን ገንዘብ ሲያገኝ የረሳ እንዴት ነው እንደዚህ የምታስቡት? እኔ አብርሃም ጤነኛ አይመስለኝም ቤተሰቦች። ከሩታና ከሄርሜላ ግን እኔ ሩታን አስበልጣችኋል፣ እኔም ሩታን አስበልጣለሁ ብዬ ነው ማስበው። እና የእናንተን ሀሳብ አስተያየት ኮሜንት ላይ ጻፉልኝ። ልጁን አልፈልግም ብሏል። በስተመጨረሻም ቪዲዮውን ያላንዛዛላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልኝ። ወዳችኋለሁ፣ አከብራችኋለሁ። ቻው